ሰላም እንደምናችሁ ውድ የዮብ ኢንተርቴይንመንት ቤተሰቦች እንደምን ቆያችሁኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ባለፈው በተነጋገርነው መሰረት ዛሬ በኤግዚቢሽን ማዕከል በተዘጋጀው ንባብ ለህይወት የመጽሐፍ ግብይት ላይ ተገኝቼ ለእናንተም ለኔም የሚሆኑንን በርካታ ለማለት እንኳን አይቻልም የተወሰኑ መጽሐፍትን ለመግዛት ሞክሬያለሁ። አሳያችኋለሁ እንዴት እንደነበረ የገበያ ሁኔታ፣ የመንገድ ሁኔታ ምናምን ከቤተሰቦቼ ጋር ነበር ሰብሰብ ብለን ሄድ ነው። ከክረምቱ ጋር እንግዲህ ይሄዳሉ ብለን ያሰብናቸውን ጥሩ መጽሐፎች ሸምተናል። እንግዲህ ወደፊት ለፊታችን ነው የሚባለው ወይም መጪው ጊዜ በጣም በጥሩ ትረካዎች የተዋበ ይሆናል ብለን ተስፋ እናደርጋለን። ክረምቱ እንዴት ይዟችኋል? እንዴት እየሄደ ነው? ያው ዮብ ኢንተርቴይንመንት ላይ እንግዲህ ከዚህ ቀደሞቹ ትረካዎች የሉም። ምክንያቱ እንግዲህ ለምን እንደሆነ ይገባቸዋል። ትንሽ እንቅፋት ብጤ አጋጥሞን ነው ከዩቲዩብ ጋር በተያያዘ ችግሮቹን ለመፍታት እየሞከርን ነው። እስከዚያው ድረስ ግን ባለፈው እንዳልኳችሁ ሌላኛው ቤታችን እየሄዳችሁ ቀድሞ ከዮብ ታገኙት የነበረውን ነገር በሙሉ እዛኛው ቤት ማግኘት ትችላላችሁ ብያችኋለሁ። እውነት ለመናገር እየሄዳችሁ አይደለም፣ እንድትሄዱ ፈልጋለሁ። ዲስክሪፕሽን ላይ ሊንኩ ተቀምጦላችኋል። እንዲሁም ኮሚኒቲ ፔጃችንም ወደዛ የሚወስዳችሁ ስለሆነ እሱን እንድታዩት እላለሁ። እና ዛሬ ከገዛሁት በጣም ደስ ያለኝ አንድ የግጥም መጽሐፍ አለ። ፍቅር እኮ ነው ይላል። ሰለሞን ሳህለ ታውቁታላችሁ። በያማል የልብ ማህተም እና የአፍቃሪ ሰው ትንፋሽ የሚሉ የግጥም መጽሐፎች አሉት እና ሌሎችም 2 መጽሐፎች አሉት። ይሄ ፍቅር እኮ ነው ሶስቱን እነዚህን ያልኳችሁ መጽሐፎች አቀላቅሎ እንዲሁም ደግሞ ሌላ አዳዲስ ግጥሞችንም በየመሃሉ ጣል አድርጎ ያወጣው መጽሐፍ ነው። ይህን መጽሐፍ ስለገዛሁት በጣም ደስ ያለኝ እና ከራሱ ከሰለሞን የገዛሁት ፈርሞልኝ ምናምን ነው እና ወደ መደበኛ ትረካችን እስከምንገባ ድረስ አልፎ እየመጣው ከዚህ መጽሐፍ ውስጥ ቆንጆ ለክረምት የሚሆኑ የፍቅር ግጥሞችን አነብላችኋለሁ። ሰብስክራይብ አድርጉ እሺ። ዮብ ኢንተርቴይንመንት የሚቆም አይደለም። እንደ ፈጣሪ ፍቃድ በጣም በቅርቡ ከወትሮ በተለየ ጥንካሬ፣ በተለየ ሞራል እና ውበት ተከሽኖ ወደ እናንተ የሚመጣ ቤት ነው። ያኛውንም ግን ያው ስሙንም አልጠራው ይገባችኋል። በጣም ሴንሲቲቭ ነው ይሄ ፕላትፎርም እና ያኛው ቤታችን እላለሁኝ ብዙ ጊዜ ሊንኩን ስትገቡ የኔን ድምፅ የወንድሜን ድምፅ እና የእህቴን የዮርዳኖስን ድምፅ ነው የምታገኙት። በጣም ቆንጆ ታሪኮች እዛ ቤት እየተተረከ ነው። በድጋሚ እሱም ቤት እየሄዳችሁ ባካችሁ ሞቅ አድርጉልኝ፣ ሰብስክራይብ አድርጉልኝ። ክረምትን እንዲህና እንዲያያልን ተደጋግፈን እንለፈው የዛሬው መልእክቴ ነው። የተጀመረ ታሪክ አለ፣ ይቀጥላል። እሱን በቅርቡ የመጨረሻው ክፍል እንደምትጠብቁት ሆኖ በሚያምር ሁኔታ የሚደርሳችሁ ይሆናል። ያው ይገባችኋል አሁን ያለንበት ሁኔታ። ቀጣይ ክፍል እባክሽ መቼ ነው የሚለቀቀው እያላችሁ ነው። በውስጥም በቴሌግራም አድራሻችንም እየጠየቃችሁኝ ስለሆነ በጣም በቅርቡ እግዚአብሔር ቢወድና ቢፈቅድ የመጨረሻ ክፍል ጠቅለል አድርገን የምናቀርብላችሁ ይሆናል። ታሪክ አይቆምም እስኪስተካከል ምናልባት በበፊቱ ፍጥነትና በበፊቱ ልክ ወደ እናንተ ላይ ደርስ ይችላል እንጂ ፈጽሞ ይቆማል ማለት አይደለም። ግን አብሮነታችሁ ያስፈልገናል። ሰብስክራይብ ማድረጋችሁ ያስፈልገናል። ለወዳጆቻችሁ ሼር ማድረጋችሁ፣ ኮመንት ላይ የምትሰጡት ሀሳብ በሙሉ ያስፈልገናል። አሁን በመቀጠል ዛሬ በኤግዚቢሽን ማለት ጠፋብኝ። ዛሬ በኤግዚቢሽን ማዕከል ምን አይነት ውሎ እንደነበረኝ ያሳያችኋለሁ። አብራችሁኝ። መገናኛ ነው፣ ሁላችንም ዛሬ የተገናኘ ነው። እንደ ወትሮ ከሰፈር አልተገናኘንም። በየራሳችን ጉዳይ ቢዚ ስለነበርን ብቀርጽላችሁ ደስ የሚለኝ የመደነጋገጥ ሁኔታ ነበረ። ሪች በአስደንጋጭ ሁኔታ ነው ያገኘችኝ። ከዛ እኔ ሪች አማን ሆነን ዮርዲን ለተወሰኑ ደቂቃዎች ጠበቅናትና ታክሲ ይዘን ወደ ኤግዚቢሽን ማዕከል ሄድን። በጀማ ነው የሄድነው። እናንተም ስትሄዱ እንደዚህ ለብቻ ከመሆን 2ም 3ም ሆናችሁ ብትሄዱ ሞር ለትዝታው ጥሩ ነው። ኤግዚቢሽን ማዕከል እንግዲህ ታክሲያችንን ተሳፍረን ከደረስን በኋላ ያየነው ነገር በእርግጥ እንደ ወትሮው
አይደለም። ከዚህ ቀደም እንደነበረው የሰዎች ግፊያ ብዙ የመጽሐፍ ምርጫዎችም አልነበሩም። እንግዲህ ምክንያቱ ምን እንደሆነ ባናውቅም ግን አንድ ሰው ለመጠየቅ ሞክሬ ዛሬ የስራ ቀን ስለሆነ ነው እሁድና ቅዳሜ ብትመጪ ብዙ አማራጮችን ልታገኝ ትችያለሽ ብሎኛል። በእርግጥ ከሐሙስ መጀመሩ ይመስለኛል፣ ክረምትም ነው በዛ ላይ። ለነገሩ ሁሌም ክረምት ላይ ነው ለካ የሚዘጋጀው። እና የይፍቱ ስራ ምትኩን የከዚህ ቀደም መጽሐፍቶቿን በአንድ የወጡትን ወድቆ የተገኘ ሀገርንና በተለይ 11ኛውን ከራሷ ከይፍቱ ስራ ገዝቻለሁ። እሷን አግኝቻታለሁ። በጣም ጥሩ ጊዜ ነበረ ያሳለፍነው። ከዛ ሰለሞን ሳህለን አግኝቼ ልክ በቃ እንደ የልብ ወዳጅ ነበረ ሳውራ የነበረው። ለኔ ጎንበስ ብሎ ነው በእኔ ልክ ሆኖ ሲያወራ ነበርና ሶልዬ ካየኸው በጣም አመሰግናለሁ። በቀሌ ስለሳክልኝ ማንም በእኔ ቀልድ ሱቆ ያቅም ነበረ። የምርን የሳከውና ደስ ብሎኛል። የነበረው ድባብ ደስ ይል ነበረ። ከጃፋር ቤተ መጽሐፍት ውጪ ሁሉም ማለት በሚቻል ደረጃ አሉ እነሆ መጽሐፍቶችም ነበሩ። እነ ህይወት ምሻውም የራሳቸው መጽሐፍ ይዘው፣ ኤልሳ ሙሉጌታ፣ ዋሲውን በላይ ዋሊያ ቡክ መድረክ አዘጋጅቶ የመጽሐፍ ደራሲዎችን እያወያየ ነበረ። በኤልዳና አንድ ስሙን ባላወቅኩት ወጣት ወንድማችን የሚመራም መድረክ ነበረ። በዛ መድረክ ላይ እንግዲህ የተለያዩ ደራሲዎች መጽሐፋቸውን ያስመርቃሉ ተብሏል። በእርግጥ እሱን ልካፈል አልቻልኩም፣ ምክንያቱም በጣም መጽሐፍ ስመርጥ ነበር፣ በዛ ተዋክቤ ነበረ። ግን ከዚህ ቀደሙ ከነበረው ለየት ያለብኝ የዋጋው ጉዳይ ነው። እውነት ለመናገር ዋጋው ትንሽ ስር ያነቃንቃል። ውድ ነው በጣም። በተለይ የድሮ መጽሐፎች በቃ የጀርባ ዋጋቸው 3 ብር ሆኖ ግን 850 ብር 900 ብር እየተባለ በሚያሸማቀቅ ሁኔታ ተወዶ ነበረ ይመስለኛል። ሁኔታውንም ቀዝቀዝ ያደረገው የዋጋው ጉዳይ ይመስለኛልና እንደው ቢታሰብበት። ምክንያቱም አሁን የድሮ መጽሐፎች እንደውም አንዱ ምን አለኝ የወረቀቱን ጥራት በጣም የድሮ እትም ነው ብሎ ልክ እንደ ድሮ ፈርኒቸር ነው የዋንዛ ነው ምናምን እንደሚባለው ነበረ ሲያግባባኝ የነበረውና የመጽሐፍ ሽያጭ ላይ በቅርቡ የታተሙት ቢወደዱ ከወረቀት ቀረጥ አንጻር ከብዙ ነገር አንጻር ኮምፕሮማይዝ ይደረጋል። የድሮ መጽሐፎች ግን ያው በድሮ ዋጋ ነው የታተሙት። እንደው ጭማሪው 3 ዜሮችን ያላስከተለ ቢሆን፣ ምክንያቱም በጣም ሞራል እየሰበረ ነው የብዙዎችን እና አዳዲስ ሰዎችንም ተዋውቀናል። ብዙ ደራሲዎችን በአካል ለማየት በቅተናል። በጣም ደስ ብሎናል። ከዛ እዛው ግቢ ውስጥ የነበረ ሳምቡሳ በሻያችንን ለአይምሯችን አዛጋ ነው ያሉት እንግዲህ እና የወርዲ እኔ ሆዴ ነበር ያዛጋው አይምሮ ያዛጋ ብላ እሱን በላን። ሳምቡሳ በሻይ በላን። ምክንያቱም ደና ምግብ እንዳንበላ ደና ብር ነው ለመጽሐፍ ያወጣነው እና አልቻልንም ነበረ። በዚች ማቆያ ይባላል ወይም እቤት ሄድንና ይሄን ምስር ወጥ በቃ አልነው። ሰላም ምስር ወጥ አዘጋጅታ ጠበቀችን። ወረድንበት፣ ወጣንበት። በደንብ አድርገን የጠለፍነውና ቆንጆ ጊዜ ነበረ። ብቻ በጣም ደስተኛ ነበርን። በውሏችን በጣም ደስተኛ ነበርን። ሁኔታው ደስተኛ ባያረግም እኛ ግን ደስተኛ ለመሆን ያላሰለሰ ጥረት አደረግንና ደስተኛ ሆነን እንጂ ግን እንዲታሰብበት። ምክንያቱም የአሁኑ ዓመት እንደዚህ ከሆነ ቀጣዩ ዓመት ያስፈራል በጣም። ምናልባት ቀጣዩ ዓመት ደግሞ እኛም እንዳንቀር ይሄ ግፊያው ዘንድሮ ቀርቷል። ቀጣዩ ዓመት ደግሞ ጭራሽ ማንም ሳይመጣ የማይቀርበት ሁኔታ እንዳይፈጠር እሰጋለሁ። 50 ብር የሚባሉ መጽሐፍቶች በእርግጥ አሉ። እነሱ ግን ያው እንደው ለፕሮሞሽን ይመስላል እንጂ አይጥ በልቶ አይጥ የነደለው ነው የሚባለው። የበላው እንኳን ለማለት ትንሽ በዛ ከመበላትም እንዲሁ እዚህ ግባ የማትሉት ብቻ ለምንም የማይጠቅሙ አንዳንድ መጽሐፎች አሉ። የተወሰኑ ለማግኘት ሞክረናል፣ 1-2 ምናምን። ከዛ ውጭ ግን በጣም ውድ በሆነ ዋጋ ነው የገዛ ነው። ግን ደስተኛ ነን፣ ምክንያቱም የምንፈልጋቸውን መጽሐፍቶች እጃችን አስገብተናል። ከዛ በላይ ደግሞ ከደራሲዎች ጋር ተዋውቀናል ምናምን እና እሱ ለእኛ ጥሩ ነበረ። ቀጣይ አዲስ ነገር ካለ መጽሐፍ ምርቃ ምናምን የሚኖር ከሆነ እንሄዳለን። እየሄድን ለእናንተ የነበረውን ሁኔታ እናሳያችኋለን። ይህንን ይመስል ነበረ። ከዛ በኋላ መጨረሻ ላይ የወርዲ ባለቤት መጥቶ ወሰደን። ምክንያቱም የትራንስፖርት ብር ጨርሰን ነበረ
ይህን ነው እንግዲህ ይሄ ነው የኛ መጨረሻ የሆነውና መጥቶ እንደፈረደበት ወሰደና ውጪ ዱር ከማደር በክረምት ዝናብ ከመደብደብ አዳነን። በጣም ደስተኛ ነበርን በውሏችን። እናንተም ትንሽ ዘና እንዳላችሁ ተስፋ አደርጋለሁ። የምትሄዱ ከሆነ ኮሜንት ላይ ያሳውቁንና እስኪ እንገናኝ። ኮሜንት ላይ በዚህ ቀን እኔ እመጣለሁ ባክሽ እንገናኝ ካላችሁኝ እኔ እመጣለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ ኮሜንት እና ሼርም እንደዚሁ። ያኛውን ቤታችንን አረ እኔው ነኝ እዛም ያለሁት እኔው ነኝና እዛኛው ቤታችን ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ግቡና ያኛውን ቤት ሰብስክራይብ አድርጉ። የሚለቀቁትን ትረካዎች አዳምጡ፣ ኮሜንት ስጡኝ፣ ላይክ አድርጉ። ሞቅ እናድርገው። ዮብ በጣም በቅርቡ በተሻለ ጥንካሬና ብርታት ወደ እናንተ ይመጣል። እስከዛው እንዲህ እንቆያለን። ቻው